ያኔ በተወለደ መካከል ላይ ቆማ ላይ የምትመራ ነበር። የ9 ዓመት ሚስት ሜዳ ላይ ቆማ የምትመራ ሴት አይደለችም። ተቻለለ ይህ ነው። እና እናታችን አይሻን በደንብ ስናስተውላት ጊዜ ማንነቷን ግለጽ ስናረግ ጊዜ በዚህ ዘመን ካሉ ሰበር ይህን ሌላ ማስረጃ ደግሞ ወስዳቸው አንድ ነገር እንድታገናዝቡት። አዳም ሲፈጠር ጊዜ የ60 ክንድ ቁመት ያለው ሰው ነበር። ማለት 30 ሜትር ነበር። ዛሬ እንደምናየው ሰው አይደለም። ከአዳም ጀምሮ የሰው ልጆች ቁመታቸው እየቀነሰች እየደቀቀች ኃጢአትን በሰሩ ቁጥር ጸጋን እየተቀነሰባቸው መጡ። ገብቶሃል አይደለ? አሁን ያለባት የተሰውነት እንደ አዳም አይደለች። ከዚያን ጊዜ ጀምሮ ሰዎች እየቀነሱ አዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜ ከአብርሃም ጊዜ ከነበረው ይበልጣል። የአብርሃም ጊዜ ደግሞ ከነ ሙሴ ይበልጣል። የነ ሙሴ ደግሞ ከነ ነቢ ሰለላሁ ዐለይሂ ወሰለም ጊዜ ይበልጣል። የነቢ ሰለላሁ ዐለይሂ ወሰለም ዘመን ማለት የዛሬ 1446 ዓመት በፊት የነበሩ ትውልድ ናቸው። አያ አይደለ? ከአሁኑ ጋር የሚገናኙ አይደለም። የአዳም ቁመት እንደዚያ እንደነበረ ማስረጃ ምንድን ነው ከተባለ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ናሩ خلق الله آدم يعني 60 ذراعا الله آدمን 60 ክንድ አድርጎ ፈጠረው። 30 ሜትር ሰው ነበር። የአደም ዘመን ሰው ዛሬ ላይ ቢመጣ ለእርሱ የምትሆን ሚስት ያገኛል አያገኝም? የ30 ሜትር ሰው ዛሬ ቢመጣ ለእርሱ የምትሆን ሚስት አያገኝም። ለምን 50 ሴት አታመጣም? አትሆነውም። 2 ሜትር የማትሞላ ያላቸው ናቸው። አየህ፣ ከአዳም ጀምሮ ሰዎች ኃጢአትን ባደረጉ ቁጥር በምድር ላይ ሰውነታቸው እየቀነሰች እዚህ ደርሳለች። ስለዚህ የዛሬ 1446 ዓመት በፊት የነበረችዋን ከዛሬው ጋር መወዳደር ለማንችል ያሳየናል። የራሷ ማንነት ስናየው በቃ እኔ ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሻለሁ ብላ የተናገረችው ሐዲስ እኔ ጥያቄ በጥሩ ሁኔታ እንደውም አሁን ተበላሽቶብኝ የነበረውን ኢሜጅ አስተካክለልኛል። አንድ ሌላ ተጨማሪ ጥያቄ የምጠይቅ ደግሞ ጋብቻ ላይ ከአንድ በላይ ያው አቅም ካለው ቅድም እንትን ስትሉ በረምብ ሰምቻለሁ። ማስተዳደር ከቻለ ካልቻለ እንደውም አንድም አይፈቅድም። ጥሩ አባባ አቅም አንድ ሴክስ የማድረግ ነው ወይስ የማኖር አቅም ነው? ሁለተኛ ደግሞ ሴቶቹ ላይስ ምን ይፈጥራል? ሁለተኛ ሶስተኛ ሆና አንድ ሰው እንትን ሲያደርጋቸው ሴቶቻችሁ ላይ የሚፈጥረው ነገር የለም ወይ? እችኛዋን ፓርት ሰውየው በመጀመሪያ ልናውቅ የሚገባው ነገር አምላክ ለምንድን ነው ከአንድ በላይ በደንገግን የፈለገው? አምላክ የደነገገው አንደኛ ለዚህ ትውልድ ብቻ አይደለም፣ ላለፉትም ለነቢያትና ለትውልዶቻቸው ተደንግጎ የነበረ ነገር አዲስ አይደለም፣ ብርቅ አይደለም። አምላክ ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁኝ አለ፣ ለእነርሱም ሚስቶችንና መልካም ዘሮችንም አድርጌላቸዋለሁ አለ። ያረላ ያለፉት ነቢያቶችን አምላክ ራሱ እንደደነገገላቸው ተናገረ። ቀጥሎ የተናገረውን አስተውለው ለምን ዓላማ እንደሆነ ከአንድ በላይ እንዲያገቡ የደነገገበት ምን አለ? መልካም ዘሮችንም አደረግኩላቸው አለ። አንድ ሙስሊም አንድ በላይ እንዲያገባ የተደነገገው የግል ስሜት ጥሙን የወሲብ ጥሙን ለማርካት አይደለም። አምላክ ይህን ታሳቢነት አድርጎ በፍጹም አይደነግግም። ቶታል ይሄድ ነው ይገባ። ዓላማው ምንድን ነው ከተባለ ቀጥሎ እዛው ሲናገር መልካም ዘሮችን አፍርተው እነዚህ አማኝ ትውልዶች እንዲሄዱ ዘንድ ብቻ ነው። ቶታል አብርሃም እና ኢስሐቅ ወለደ፣ ከሌላ ደግሞ እስማኤልን ወለደ። እነዚያ ደግሞ መልካም ዘሮችን አፍርተው ይሄዳሉ። አሁንም አማኝ የሆነ ሰው የነቢያትን ሕግና ስርዓት የያዘ አካል ለትውልዶቹ መልካም አርአያ የሚሆኑ መልካም ዘሮችን አፍርቶ መሄዱ ይሄ ስለሚፈልግ ነው። አምላክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ተዘወጁ ልወዱድ ፈኢኒ ሙካሲሩ ቢኩም ልኡመም የውመል ቂያማ ነው። አግቡ፣ ወላድ ነው ተወዳጅ የሆነችውን አግቡ ካሉ በኋላ የማግባትን ሚስጥር ከበስተጀርባው የተፈለገበትን ዓላማ ተናገሩ። እኔ ትንሣኤ ቀን በርካታ አማኝ ትውልዶችን አፍራታቸው በመምጣታቸው እደሰትባቸዋለሁ እናሉ። ያ ነው። ይሄም ፍላጎት እንዳለ ሆኖ መስፈርቶች አሉት። ዝም ብሎ የሚደነገግ ነገር አይደለም። መስፈርቶች አሉት፣ ከባባድ መስፈርቶች። እነዚህም ከተዋጣ ነው ሰውየው ሊያገባ የሚችለው። ለእኛ የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙ ቅድም እንዳልከው ወሲብ ይሄ መስፈርት አይደለም። ያ ማለት በቃ የማድረግ እንትን ችሎታ ስላለኝ ለአግባ ብሎ
ማለት መደጋገም አይችልም። አንድም ራሱ የማይገባበት ጊዜ ሊኖር ይችላል። የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው አንደኛ መስፈርት እሱ ነው። ይህን አላህ በቁርአንም ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስም ላይ ተናግረዋል። አላህ በቁርአን ላይ አርሪጃሉ ቀዋሙነ ዐለ ኒሳ ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምናሉ ያ መዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻ ጣጣ መቋቋም የሚችል ካለ እርሱ ብቻ ያግባሉ። ያረላ ካልቻለ ማግባት አይችልም፣ አይፈቀድለትም። የሰው ህይወት በራሱ ህይወት ላይ ጨምሮ እርሷን ሊያጨናንቃት አይገባም። ያንን እንትን ሊል ይገባል። የማስተዳደር አቅሙና ችሎታው አይሽ ችሎታ ስላለው ብቻ ማግባት ይችላል ወይ? ላ አይችልም፣ አይችልም። አቅሙ ለምድ አለምን የሚሞላ ገንዘብ ቢኖረው ራሱ ይሄ በቂ አይደለም። ሌላኛው መስፈርት ምንድን ነው? ፍትሃዊነት። አንዳንድ ሰው ሲያገባ ጊዜ አይተህ ከሆነ የመጀመሪያ ሚስቱን ትውት ያደርጋትና ወደ ሁለተኛዋ ሚስቷ ላይ ሄዶ ይላተማል። ያቺ ይረሳል፣ እንደሌለች ሁሉ ያደርጋል፣ ይንቃታል። ይህን የሚያደርግ ከሆነ አይፈቀድለትም። አላህ ስብሐነሁ ወተዓላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አሉ። ፍትሃዊ አልሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ። ከዚህ በላይ ቢያገባ በዚህ ሰው ላይ ሐራም ነው። ፍትሃዊ ባይሆን ያንን ሐቃቸውን መብታቸውን ባያሟላ ምን ይጠብቀዋል ከተባለ አንደኛ የአላህን ሕግና ስርዓት ጥሷል፣ ወንጀለኛ ተብሎ ይመደባል። ሁለተኛ የትንሣኤ ቀን ቅጣት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ አሉ። በሌላ ዘገባ ላይ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁማ ይላሉ። በምድራዊ ህይወቱ ላይ ሲኖር ሁለት ሚስቶች ኖረውት በመካከላቸው ፍትሃዊ ያልሆነ ባል ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል። ስለዚህ ቅጣቱ ይጠብቀዋል። እና ዋናው እሳቤ ዓላማው አምላክ ለነቢያትም ለአማኝ ትውልድ ይሄ ሲደረግ ጊዜ መልካም ትውልድን ከማፍራት ከሚል አንጻር እንጂ የወሲብ ጥብን ለማርጋት ከሚለው አይደለም። ለዚህማ እንዴት ትበቃለች የሚያደርግ እና ያንተ አሳቢ ልናደርግ አንድ የመጨረሻ አሁን ፋሚሊው ላይ እነዚህ ከተለያዩ ሴቶች አንድ ወንድ የወለደው ናቸው ትቀጥላሉ። ከይቅርታ ሴና ቀጥይ። አንድ ጊዜ ከላይ ላለችው ሴና ይሰማሻል? ሰናይት ሰናይት አለሽ? ሰናይት እሺ፣ ቀጥሉ። በቃሽ ልቀጥል። ፋሚሊዎቹ ላይ አሁን የተወለዱት ልጆች ላይ እንደ ቤተሰብ ወንድም እህት ምናምን የመተዋወቅ እና ቤተሰባዊ ፍቅር ይኖራቸዋል ወይ? ከነዚህ ከአራት ሴት የተለያየ የተወለዱት አንድ አባት ሆኖ ምን አይነት እንትን ነው ተሞክሮ ያለው? ምን ችግር አለው? ቤተሰብ ይሆናሉ። ወንድማማቾች ናቸው። የወንድም የእህት ፍቅር ምናምኑ ይኖራል። በደንብ ይኖራል እንጂ ይሄ በነቢያቶች ላይ እየነበረ ነው። አንዳቸው ከሌላቸው ጋር እንዳውም ትስስር ይኖራቸዋል። ወንድማማቾች ይሆናሉ። አንዷ እናት ብትሞት የዛችኛዋን እናት ልጆች ታሳድግላታለች። ያለ እናት አይቀሩም። አየህ፣ እንደዛ ይሆናል። በቃ አንተን በጣም አደንቃለሁ። ጥሩ የማስተማር ጸጋ አለ። አመሰግናለሁ። አመሰግናለሁ። ሰላም አለይኩም። ልቀጥል እኔ ወይ ታንሳይ? እኔን ቀጥይ ስትለኝ ይቀጥላለሁ። እሺ እየጠበቅኩህ ነው ሁሱ። እኔ ጥያቄ ምንድን ነው እንትን ላይ ነው፣ በወሊድ መቆጣጠሪያ ላይ ነው። አሁን ከሀገር ውጭ ነው ያለሁት። ህይወት ይከብዳል አለ አይደለ? 2 ልጅ 3 ልጅ መውለድ ይከብዳል። የሚቆጣጠር ሰው የለም። ገንዘብ ቢኖር ራሱ ጊዜ አይኖርህም። ብዙ ነገር አለ እና ወሊድ መቆጣጠሪያ መጠቀም ሀራም ነው ወይ? እሺ፣ ወሊድ መቆጣጠሪያ ለሁል ጊዜ ለዘላለም እንዳትወልድ ሴት ልጅ ራሷን ማዘሯን መዝጋት ይሄ አይቻልም። ለሁል ጊዜ አልወልድም ብላ ራስን መዝጋት ይሄ ያስፈለገ አይቻልም። ኋላ ከዚህ ቦታ ላይ ያመጣን እንድንራባ፣ እንድንዋለድ፣ መልካም ትውልድን እንድናፈራ ነው። ለሁል ጊዜ አይቻልም። ለተወሰነ ጊዜ ከሆነ ሼክ አብዱልዓዚዝ ብን ባዝ የተባለ ታላቅ ዓሊም 2 ዓመት 3 ዓመት ምናምን ድረስ አሳማኝ በሆነ ምክንያት እስካላቸው ድረስ ይህ ችግር ይቻላል። ነገር ግን ይህ
ባል ሚስቱን አስገድዶ ተጠቀሚ ማለት አይችልም። ሚስትም ከባሏ ተደብቃ መጠቀም አይቻልም። ሁለቱም ተነጋግረው የሚወስኑት ነገር ይሆናል። እሺ እሺ። ሌላም ጥያቄ አለኝ። ሌላ ጥያቄ ደግሞ ምንድን ነው? አሁን አረቦች አንዳንድ የሚሰሩት ስራ አለ። አሁን እኔ የሚያሰሩኝም ሰራተኞች ነው እና ምን አለኝ የሆነ ሰው አረቦችን መጥላት ሀራም ነው አይቻልም። እና እኔ መጥፎ ስራቸውን ብጠላቸው መጥፎ ስራዎች አላቸው። አሁን ሊቢያ የምታውቃቸው ከሆነ ብዙ ብዙ መጥፎ አረቦችም አሉ እና እነሱን መጥላት አይቻልም የሚባል ነገር አለ። እንዴት ታየዋል? ማነው እንደዚህ ያለው? ለምን አረብ ለምን ሙስሊም ለምን አረብ አይሆንም? በዘሩ በከለሩ አይደለም የምንወደውም ሆነ የምንጠላው። የሚያደርገው ክፉ ነገር ካለ በዚያ በክፉ ስራ እንጠላዋለን። በኢስላም በዘር በምናምን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አዋጅ ጌታችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አባታችሁ አንድ ነው እርሱም አደም ነው አሉ። አዋጅ አሉና አረቦች ከሌላው ማህበረሰብ የሚበልጡበት ምክንያት የለም። አዋጅ ሌላውን ማህበረሰብ ከአረቦች የሚበልጥበት ምክንያት የለም። አዋጅ ነጮች ከጥቁሮች አትበልጡም። አዋጅ ጥቁሮችም ከነጮች አትበልጡም። ሁላችሁም በዚህ እኩል ናችሁ ካሉ በኋላ ኢላ ቢተቅዋ የሰዎች መበላለጫ ሚዛን አንድና ብቸኛ የሆነውን ፈጣሪን አላህን በመፍራት ነው አሉ። ያሱ ከፈጣሪ ዘንድ የሚያጸድቃችሁ ይህ ማንነት እንጂ ከለር እና ዘር ምናምን ይሄ አይደለም። ይህ የሰዎች መለያ መበላለጫ ሚዛን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ምን አሉ? ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ተክለ ሰውነታችሁና ወደ ቅርጻችሁ አይደለም የሚመለከተው አሉ። ይልቁንስ ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። ከለርህ ቀይ የሆነ ጥቁር ከአምላክ ዘንድ መመዘኛ ሚዛን አይደለም። ቦታቸው አለ። ተክለ ሰውነትህ አማረ፣ አስጠላ፣ አጭር ሆንክ፣ ረጅም ሆንክ፣ ጎማጣ ሆንክ ጉዳይ አይደለም። አምላክ እነዚህ መመዘኛዎቹ አይደሉም። አምላክ ዘንድ መመዘኛ ሚዛን ምንድን ነው? ልብህና ስራህ ነው። ህሊናህና ስራህ ነው። እሺ እኮ በጀማ መጥራትም አይቻልም። አሁን በጀማ ብጠላቸውም አይችልም ማለት ነው። እሱም ደግሞ ዘረኛ ኮንክም ሀራም ንስች ሲጀመር እዚያ በስራ ትጠላዋለህ። ግልጽ ነው። ለምሳሌ ሰው የሚገድል ምክንያት ልክ እንዲሁ አስካሪ አስገመጥፎ ነገር የሚያደርግ ከሆነ ትብዶ ፊማ ይፍዐልሁ በሚሰራው ስራ ትጠላዋለህ። ይህ ስራው ክፉ ስራው በዚህ ትጠላዋለህ። በጥቅል መጥላት ከሆነ ግን አንድን ሰው መልካም ስራ ይኖረዋል። በዛ መልካም ስራ ትጠላው። ነገር ግን ያ ሰው በሚሰራው ስራ ልክ ትጠላዋለህ። በመጥፎ ስራ ልክ ያንን መጥላት ሲባል እዚህ ቦታ ላይ ያን ሰው ከቻልክ ወደ መልካም ነገር ማመላከትና መጥራትን ያስይዛል። ስለጠላህ ዝም ብለህ በቃ ሰው ራቀው ማለት አይደለም። ክፉ ሰው ብታገኝ በአካባቢህ የሚሰራውን ስራ ትጠላለህ። ለምሳሌ አስካሪ መጠጥ ሲጠጣ ብታየው በዚህ ስራው ተወደዋለህ ወይ? አልወደውም፣ በዚህ ስራው እጠላዋለሁ። ያ ግን ሰውየውን ጠልተህ ራቀው ማለት ነው አይደለም። ትመክረዋለህ፣ ከዚህ ነገር እንዲወጣ ትገስጸዋለህ። ሌላ አንድ ጥያቄ አለኝ የመጨረሻ። ዘፈን በሀዲስ በቁርአን ላይ ዘፈን ሀራም ነው የሚል ነገር አለ? ዘፈን እንዴት ታየዋለህ? አሁን ጥሩ ጥሩ ዘፈኖች አሉ። ለምሳሌ ስለ ሰላም የሚያወሩ፣ ስለ አንድነት፣ ስለ ፍቅር፣ የተለያየ ስለ እናት እና እንዴት ሀራም ነው? ሀራም ይላል ሀዲስ ላይ በቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከኡመቶቼ እነዚህን ነገራቶች ሐራም የተደረጉ ነገር የሚያደርጉ የሚመጡ ሰዎች አሉ አሉ። ለየኩነነ ወደፊት ይመጣል ይሆናሉ ማለት ነው። ቀውሙን ህዝቦች ሚን ኡመቲ ከትውልዶች የስተሒሉነ አይ ዩሒሉነ ማ ሐረመሁ ላህ አላህ ሐራም ያደረገውን ሐላል የሚያደርጉ ምን ምን ናቸው እነዚህ? الحرى والحرير. الحرى يعني الفرج، فرج المرأة، يحلون الزنا. والحرير نوع من اللباس. والخمر أسكاري مذنة حلال من الرسوج مثلا. والمعازف قالوا مجرش على المعازف هي آلات اللهو والأغاني. موسيقى مسارة وجب يبي فكر سوتش ولا في تيمة أهلو كتولو بتشارو. أي قرب بيت بيت. زاري بنشداسم بنتنسم لك كموسيقى يمايل لي ينقرات وتسوتش يا وطعم. ወደፊት ከኡመቶቼ ብለው ተናገሩ። ተመልከቱ፣ ሙስሊም ነኝ ብለው እነዚህ ነገራቶች የሚፈቅዱ ሰዎች ይመጣሉ ብለው ተናግረው ነበር እኮ። እኔ ግራ የሚያጋባኝ እኮ እሱ ነው። አሁን ለምሳሌ ዘፈኑን አሁን
የመሐሙድ ዘፈን የምናምን ዘፈን አለ። ስለ ሰላም ስለ ፍቅር የሚያወራ አለ። ስለ ፈጣሪ ራሱ የሚያወራ አለ። መንዙማም ደግሞ ነሺዳም ደግሞ ነው። አንድ አይነት ነው። እነዚህን ከልክል ነቢያችን ሰለላሁ ዐለይሂ ወሰለም ሙዚቃን ከልክለዋል። ልክ እንደው በሙዚቃ ስም መልክ እየተሰሩ ያሉ እነዚህ ነሽዳዎች ምናምን ዙዋዎች እነዚህ እስላምን አይወክሉም። ወላሂ ጀዛከላህ ኸይር። ይህን ነበር ጥያቄ። አመሰግናለሁ። አላህ ይጠብቅ። በተለይ ቆይ አንድ ደቂቃ ስጠኝ። እሺ ቆይ አድሚኖች ካላቸው አስገባቸው። እሺ አሁን ሬዲ ነኝ። የገባሁት እንኳን ሌላ ጥያቄ ለመጠየቅ ነበረ፣ ግን አጋጣሚ ስለ ነቢዩ ሚስቶች ካወራ አንድ ጥያቄ ልጠይቅ ብዬ ነው። ነቢዩ ሙሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሐዊ ነበረ ወይ? አብልጠው የሚወዷት እሺ አሁን ይኸውልሽ ምን አለ መሰለሽ፣ አብልጠው የሚወዳት በሚል አስተካክልሽው ራስሽ ጠይቀሽ ራስሽ መልሽው መልሱ። እሺ አዎ፣ ሁሉም ሚስቶቻቸው አብልጠው የሚወዷት ነበሯቸው እና ይሄ ፍትሐዊ ነው ወይ? እሱ ፍትሐዊ ከነቢ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ የሚወዷት አንዷን ሚስት ነበር አልሽ። ይሄ ስህተት ነው። አብልጠው የሚወዷት አንዷን ነው። ይሄ ትክክል ነው። አሁን እዚህ ቦታ ላይ ፍትህ ማድረግ አለበት ባል በሚስቱ መካከል ሲባል ከምን አንጻር ነው የሚለውን እንጠቅም ነው። በውዴታ አንችልም። ይሄ ሰዎች ነን። አላህ በቁርአን ላይ ሲናገር ወለን ተስተጢዑ አን ተዕዲሉ በይነ ኒሳ ወለው ሐረስቱም አለ። በሴቶች በሚስቶቻቸው መካከል በፍቅር በውዴታ እኩል ማድረግ አትችሉም አለ አላህ። እንደው ለማድረግ ብትጓጉም እንኳን አለ። ነገር ግን ፈላ ተሚሉ ኩለል መይል ፈተዘሩሃ ከልሙዐለቃ። ነገር ግን ያም ሲባል ግን አንዷን ልክ እንደተጣለች እንደተንጠለጠለች ነገር አድርጋችሁ ሙሉ በሙሉ እንዳትተዋለ። አይሽ ጨራሽ ሰውየው ሙሉ እርግፍ አድርጎ እንትን ላይ እንዳጠቃላይ ይህ ውዴታ የሚባለው በልባችን ላይ የሚከሰት ነገር ነው አይደለም። በእጃችን የምንይዘው ነገር አይደለም አይደል? በተለይ በእጅ ላይ አይደለም በልብ ላይ። በዚህ ሰው ይወቀሳል ወይ? ነቢያቶች ይወቀሳሉ ወላ አይወቀሱም? ሰው ናቸው። አሁን ምን አለ መሰለሽ፣ ለምሳሌ አንዲት እናት፣ አንቺ አሁን እናት ነሽ ብሎ ልጆች አሉሽ። ከልጆችሽ መካከል በጣም መተወጃው አንድ ሊኖር ይችላል። ሁላችንም እናቶቻችን ማለት ነው። ያ ማለት ግን ሌሎችን አትወዳቸው ማለት ነው? እናት ትወዳቸዋለች፣ ነገር ግን እኩል ልታደርግ አትችልም። ይህ በሰው ልጅ ልብ ላይ ያለ ነገር ነው። እንወዳለን። ስንወድ ጊዜ ሊበላለጥብን ይችላል። በዚህ ነገር አይወቀስበትም። ሰው ነብይ ሰው ናቸው እና ነብዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው በሰው ላይ ያለ ሁሉ በእርሳቸው ላይ አለ። ማንን ነው ከማንም በላይ እዚህ ዓለም ላይ የምትወዱት ማንን ነው ሲባሉ መን አሐበ ናስ ኢለይክ፣ ከሰው ሁሉ ማን ነው የምትወደው ሲባሉ ጊዜ ከሚስቶቻቸው ሁሉ አይደለም ከሰው ነው የተባሉት። ቃለ አይሻ ነች አሉ። ከዚያስ ثم መን አሏቸው። ከዚያስ ማን ነው? ثم አቡሃ፣ ከዚያም ወሚን ሪጃል ተባሉ። ከወንዶች ሲባሉ ጊዜ ከወንዶች ደግሞ አባቷ ብለው ተናገሩ። ለምንድን ነው አሁን የወደዷቸው እዚህ ቦታ ላይ? ከምን አንጻር ነው? ከሚስትነቱ አንጻር ነው ወይ ብለን እንዳናወዳድር አሁን ላስረዳሽ። የወደዱባት ምክንያት ከሁላቸውም በላይ ለዚህ ለዲን ከእርሳቸው እውቀትን ሸምድዳ ለትውልድ ያስተላለፈች አዋቂ ሴት ስለነበረች፣ በጣም ብልህ ሴት ነች። ለሃይማኖቱ ከማንም በላይ ያገለገለች ሴት በአገልግሎቷ እንጂ በሚስትነቷ ደረጃ አይደለም። ተሻላራን ከሁሉም በላይ ያስተላለፈችው እርሷ ነች። ይህንንም ሌላኛው አባቷ ያሉበትም ምክንያት ከዚህ አንጻር ነበር። ለዚህ ለዲን ከማንም በላይ እርሳቸው በአንደበታቸው ሲመሰክሩ ምን አሉ? ለዚህ ለዲን ከሁላቸውም በላይ ከማናቸውም በላይ ያገለግለው አቡበክር ነው። ማንኛውንም ያለውን በጣም ሀብታም ነበር። የሚቸገሩ አማኞች ይኖራሉ አይደል? አንድ ነብይ ሲያስተምር የሚቸገሩ አካሎችን ይረዳ ሲያግዝ የነበረው ያ ሶሃባ አቡበክር ስዲቅ እንዳለ ለሙስሊሞች የሚያስፈልገውን ነገር ሁሉ ወጪ ሲያደርግ የነበረው እርሱ ነበረ እና ከዲኗ አንጻር ካደረገችው አገልግሎት አንጻር እንጂ ሚስትነት አንጻር አይደለም።
በሚስቶቻቸው መካከል ማንን ትወዳላቸው ቢባሉ እሺ እንደዛ አይደለም የተባሉት። ከሰው ሁሉ ማንን ትወዳላችሁ ተባሉ አይሻ ብቻ። ثم من ከዚህ ያስማናሉ ምን الرجال ከወንዶች ወወጣሉ። ይሄ ነው ከዲኗ ከማገልገሏ አንፃር ነው። እሺ ሁለተኛ ጥያቄ አንድ ነገር እናውቃለን ሁላችንም ሙስሊሞችም ክርስቲያኖችም አይደለ ማን እንደፈጠረን አንተን የፈጠረህ እኔን እንደፈጠረ እኔን የፈጠረ ደግሞ አንተን እንደፈጠረ እናውቃለን አይደል? ብቻ አረዳዳችን ነው። እኛ እግዚአብሔር እንበለው እናንተ አላህ በሉት፣ እኛ አብ እንበለው እናንተ አላህ በሉት። ኢትስ ኦንሊ ዋን። እዛ ያለው አንድ ፈጣሪ ብቻ ነው። ይሄንን ትልቁን ነገር ካወቅን በትናንሹ ነገር ክርስቲያንን እና ሙስሊምን የሚያጣላ ነገር ሊኖር ይችላል ብዬ አላስብም። እሺ አሁን ልናገር? አዎ ተናገር። ሁላችንንም የፈጠረን አንድ አምላክ ነው። ሂንዱይዝሞችንም ቡድሂዝሞችን አይሁድ፣ ክርስቲያን፣ ሙስሊሙን ሁሉንም የፈጠረው ማን ነው? አንድ አምላክ ነው። በዚያ በአምላክ ላይ ያለን እሳቤ ግን ይለያያል። እኛ ያ አንድ አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነቱም በምንነቱ። አንቺ ግን በመለኮት አንድ ነው በአካል ሶስት ነው ብለሽ ትገልጸዋለሽ። እኛ ያ አንድ አምላክ እንደዛ በማለቴ ገሃነምም ልግባ ገነትም ልግባ እኔን ብቻ ነው የሚመለከተኝ። ማንንም ከኔ ጋር ይዤው መሞተው ሰው የለም አይደለ? በስም እንታደቅሙ እና አሁን የመጀመሪያን ጨረሳ ሁላችንም የምናምነው ስም ልዩነት እንጂ ማንነት ልዩነት እንዳልሆነ አድርገሽ ስለነበር እንደሚለያይ ልንገርሽ። እኔ የማመልከው አምላክ ሁለተኛ መገለጫው ምንድን ነው? ዘላለም ሕያው ብቻ አይሞትም በፍጹም። አንቺ ግን ስለ እኔ ብሎ ሞቶልኛል ብለሽ ታምኛዋለሽ። እኔም ማምነው አምላክ ወተወከል ዐለል ሐይ አለዚ ላ በፍጹም የማንሞት ነኝ እያለ የሚገልጽ ነው። ሁለተኛ ነው። ሶስተኛ እኔም ማምነው አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አንቺ የምታመልኪው ግን አምላክም ነው ሰው ነው ብለሽ ትገልጫዋለሽ። ሰው ነው ስንል ደግሞ በጣም ለሰዎች ማንነት የወረደ ማንነት እነዚያን ሁሉ ልታላብሽ ነው። ይበላ ነበር፣ ይጠጣ ነበር፣ ይጽራዳ ነበር፣ ይጠፈጥፉት ነበር፣ ይተፋበት ነበር። እንዳንድ እነዚህ ሁሉ ነገራቶች በእርሱ ላይ እንደዋሉ በክርስቶስ ላይ መጽሐፍ ቅዱስ ራሱ ተናግሯል። እኔም ማምነው አምላክ ዘላለም ጌታ ብቻ፣ በጌትነቱ ላይ ባርነት የሚባል የለበትም። ባሪያዎች አሉት እንጂ